ደብረጽዮን ተሰወሩ። የቲዲኤፍ ሰራዊት የኮር የአርሚ አዛዦችና የትነግ ስራ አስፈጻሚዎች በጀነራል ታደሰ ወረደ መኖሪያ ቤት መሽገዋል። መቀለ ከባድ ጭንቀት ሰፍኗል። የዓለምን ፖለቲካ የሽፍቶች መፈንጫ እያደረገው ነው። ጀርመን የሚያስቆመኝ የራሴ የሞራል እሴት ብቻ ነው። ትራምፕ ጀርመን በትራምፕ ላይ ከባድ ክስ አቀረበች። የአውሮፓና አሜሪካ ወዳጅነት ሊቋጭ ይችላል እየተባለ ይገኛል። በአንድ በኩል የፌዴራል መንግስቱ እንደ ጋዛ ሊወረኝ ነው የሚል አቤቱታ ለዓለም አቀፉ ተቋማት እየላከ፣ በሌላ በኩል ደግሞ ከሜካናይዝድ እስከ ኮማንዶ ሰራዊት አስመርቆ ከድሮን እስከ አየር መቃወሚያ ታጥቆ ወሰን የማስመለስ ዘመቻ ሊጀምር ነው በሚል ለጦርነት ዝግጁ መሆኑን ሲገልጽ የሰነበተው ህወሓት አቤቱታውም ፉከራውም ከጠፋ ከአንድ ሳምንት በላይ የመቆጠሩ ምክንያት ምን ይሆን በሚል ብዙዎች እየተነጋገሩ ባሉበት ወቅት ከወደ መቀለ አስደንጋጭ መረጃ ወጥቷል። ራሱን ቲዲኤፍ ወይም የትግራይ መከላከያ ኃይል ብሎ የሚጠራው የህወሓት ሰራዊት የኮር የአርሚ አዛዦችና የትነግ ስራ አስፈጻሚዎች በጀነራል ታደሰ መኖሪያ ቤት መሽገው በዝግ እየመከሩ መሆናቸው ሲነገር፣ የሰራዊቱ ጠቅላይ አዛዥና የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል መሰወራቸውና እስካሁንም የገቡበት አለመታወቁ ግርምትን መፍጠሩ የተሰማ ሲሆን፣ መቀለ ከባድ ጭንቀት እንደሰፈነም ተነግሯል። በዝርዝር የያዝነው መረጃ ነው፣ ከጥንቅራችን በስፋት የምታደምጡት ይሆናል። በሌላ በኩል ደግሞ አወዛጋቢ ሰው ዶናልድ ትራምፕ በቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ ላይ የፈጸሙት አነጋጋሪ ድርጊት እንኳን ጠላቶቻቸውን ወዳጆቻቸውን ሳይቀር ከማስገረም አልፎ ነገስ ማን ላይ ይነሳ ይሆን በሚል ፍርሃት ውስጥ አስገብቷል። አነጋጋሪው ድርጊት በአሜሪካ ላይ ከባድ ትችትና ተቃውሞ ያስከተለ ሲሆን፣ ጀርመን የትራምፕ ድርጊት የዓለም ፖለቲካ የሽፍቶች መፈንጫ እያደረገው ነው ስትል በትራምፕ ላይ ከባድ ክስ አቅርባለች። ፕሬዚዳንት ትራምፕ ግን አሁንም የሚያስቆመኝ ምድራዊ ኃይል የለም፣ እኔን ሊያስቆም የሚችለው የራሴ የሞራል እሴት ብቻ ነው ማለታቸው ነገሮችን ይበልጥ እንዲከሩ ከማድረግ ባለፈ በአውሮፓዊቷ ግሪንላንድ ላይ ተመሳሳይ ወረራ ለመፈጸም ዝግጅት እያደረጉ ነው መባሉ አውሮፓና አሜሪካ ወዳጅነት ሊቋጭ ይችላል እየተባለ ይገኛል። ሶስተኛው የዓለም ጦርነት እንዳይነሳም ተፈርቷል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ ተፈጥሯል የሚባለው የአመራሮች ልዩነት ተከትሎ የትነግ ስራ አስፈጻሚ የኮርና አርሚ አዛዦች በጊዜው አስተዳደር መሪ ሌተር ጀነራል ታደሰ ወረደ የግል መኖሪያ ቤት የጀመሩት ስብሰባ ሁለተኛ ቀኑን ይዟል። ዶክተር ደብረጽዮን የት ናቸው የሚል ጥያቄም በርክቷል። በአንድ በኩል የፌዴራል መንግስቱን እንደ ጋዛ ሊወረኝ ነው የሚል አቤቱታ ለዓለም አቀፍ ተቋማት እየላከ፣ በሌላ በኩል ደግሞ ከሜካናይዝድ እስከ ኮማንዶ ሰራዊት አስመርቆ ከድሮን እስከ አየር መቃወሚያ ታጥቆ ወሰን የማስመለስ ዘመቻ ሊጀምር ነው በሚል ለጦርነት ዝግጁ መሆኑን ሲገልጽ የሰነበተው ህወሓት አቤቱታውም ፉከራውም ከጠፋ ከአንድ ሳምንት በላይ የመቆጠሩ ምክንያት ምን ይሆን በሚል ብዙዎች እየተነጋገሩ ባሉበት ወቅት ከወደ መቀለ አስደንጋጭ መረጃ ወጥቷል። ራሱን ቲዲኤፍ ወይም የትግራይ መከላከያ ኃይል ብሎ የሚጠራው የህወሓት ሰራዊት የኮር የአርሚ አዛዦችና የትነግ ስራ አስፈጻሚዎች በጀነራል ታደሰ ወረደ መኖሪያ ቤት መሽገው በዝግ እየመከሩ መሆናቸው ሲነገር፣ የሰራዊቱ ጠቅላይ አዛዥና የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል መሰወራቸውና እስካሁንም የገቡበት አለመታወቁ ግርምትን መፍጠሩ የተሰማ ሲሆን፣ መቀለ ከባድ ጭንቀት እንደሰፈነም ተነግሯል። የክልሉ የጸጥታ ኃላፊ ፍስሐ ማንጁስ እንደጠሩት የተነገረለት የስብሰባ በታደሰ ወረደ መኖሪያ ቤት እንደተካሄደ ከመገለጹ ውጪ ስለ ስብሰባው አጀንዳና የተደረሰበት ውሳኔ የተባለ ነገር የለም። ትነግ ከተከፈለ በኋላ የጽንፈኛ ኃይል የሚባለው ቡድን ሌተር ጀነራል ታደሰ ወረደን አትሰማንም፣ የምትወስነው ሳታማክረን ነው፣ ለፌዴራል መንግስት ትታዘዛለህ፣ ከኤርትራ ጋር የተጀመረውን ጽምዶ አትደግፍም የሚሉና ተመሳሳይ አቤቱታ እንደሚቀርቡባቸው በተለያዩ አግባቦች እንደሚደመጥ የሚታወቅ ነው። በዚህ መነሻ ይሁን በሌላ ቁልፍ ጉዳይ ባይታወቅም ካለፈው ረቡዕ ጀምሮ የክልሉ ጸጥታ ኃላፊ ጠሩት የተባለው ስብሰባ ይዜና እስከተነገረበት ድረስ በጀነራሉ መኖሪያ ቤት እየተደረገ ነው። የትግራይ የአዲስ ሪፖርት ተባባሪ በምስል አስደግፎ እንዳለው ባለስልጣናቱ ወደ ጀነራሉ የግል መኖሪያ ቤት ሲገቡ በርካታ የአይን ምስክሮች አይተዋል። ተሽከርካሪዎቻቸውን ፎቶ በማንሳት አጋርተዋል። በሌላ ዜና የዚሁ የታገደውና ህገወጥ የተባለው ትነግ ሊቀመንበር ዶክተር ደብረጽዮን መሰወራቸው እየተወራ ነው። ከ3 ሳምንት በፊት በኤርትራ በኩል ዱባይ ከርመው የተመለሱት ዶክተር ደብረጽዮን መታመማቸው የሚናገሩም አሉ። ለሳቸው ቅርብ የሆኑ ሰዎች የሚጋነን ባይሆንም መጠነኛ የጤና መታወክ ገጥሟቸው እንደነበርና እንደተሻላቸው ለአዲስ ሪፖርት ተባባሪ ተናግረዋል። ይሁን እንጂ ህመማቸው ከባድ እንዳልሆነ ቢገለጽም አጻቡ ከተማ በተደረገው የልደት በዓል ላይ አልተገኙም። በግል ለወትሮ እንደሚያደርጉት የእንኳን አደረሳችሁ መልእክትም አላስተላለፉም። ተባባሪያችን እንዳለው ታደሰ ወረደ የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን፣ እሳቸው ከወትሮ በተለየ ዝምታን መምረጣቸው የጤናቸው ሁኔታ ላይ ጥያቄ የሚያስነሳ እንደሆነ በርካቶች እየተነጋገሩ ነው። በሌላ በኩል ግን ተመልሰው ወደ ውጪ መውጣታቸውም የሚናገሩ አሉ።
በቀጣይ መረጃ አወዛጋቢ ሰው ዶናልድ ትራምፕ በቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ ላይ የፈጸሙት አነጋጋሪ ድርጊት እንኳን ጠላቶቻቸውን ወዳጆቻቸውን ሳይቀር ከማስገረም አልፎ ነገስ ማን ላይ ይነሳ ይሆን በሚል ፍርሃት ውስጥ አስገብቷል። አነጋጋሪው ድርጊት በአሜሪካ ላይ ከባድ ትችትና ተቃውሞ ያስከተለ ሲሆን ጀርመን የትራምፕ ድርጊት የዓለምን ፖለቲካ የሽፍቶች መፈንጫ እያደረገው ነው ስትል በትራምፕ ላይ ከባድ ክስ አቅርባለች። ፕሬዚዳንት ትራምፕ ግን አሁንም የሚያስቆምኝ ምድራዊ ኃይል የለም፣ እኔን ሊያስቆም የሚችለው የራሴ የሞራል እሴት ብቻ ነው ማለታቸው ነገሮች ይበልጥ እንዲከሩ ከማድረግ ባለፈ በአውሮፓዊቷ ግሪንላንድ ላይ ተመሳሳይ ወረራ ለመፈጸም ዝግጅት እያደረጉ ነው መባሉ አውሮፓና አሜሪካ ያላቸውን ወዳጅነት ሊቋጭ ይችላል እየተባለ ይገኛል። ሶስተኛው የዓለም ጦርነት እንዳይነሳም ተፈርቷል። የጀርመን ፕሬዚዳንት ፍራንክ ዋልተር ስታይንማየር አሜሪካ ዓለም አቀፍ ሕጎችንና እሴቶችን በመጣስ የዓለምን ፖለቲካ ወደ የሽፍቶች መፈንጫ እየቀየረች ነው ሲሉ አስጠነቀቁ። ፕሬዚዳንቱ ይህንን ጠንካራ ማስጠንቀቂያ የሰጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቬንዙዌላ መሪ ኒኮላስ ማዱሮ ላይ የጠለፋ እርምጃ እንዲወሰድ ማዛቸውና የግሪንላንድን ግዛት ከዴንማርክ ለመግዛት ወይም ለመውሰድ ያቀረቡትን እቅድ ማደሳቸውን ተከትሎ ነው። ስታይንማየር ለ70ኛ ዓመት ልደታቸው በተዘጋጀ መድረክ ላይ ባደረጉት ንግግር ይህንንም የዓለም ስርዓት እንድትገነባ ያገዘችው ዋነኛ አጋራችን አሜሪካ እሴቶችን እያፈራረሰች ነው ሲሉ ስጋታቸውን ገልጸዋል። አያይዘውም የዓለም ሀያላን የፈለጉትን የሚያደርጉበት ደካማ ሀገራት መብት የሌላቸውና የዓለም ፖለቲካ ወደ ሽፍቶች መፈንጫነት እንዳይቀየር ጥረት መደረግ እንዳለበት አሳስበዋል። እንደኛ ያሉ መካከለኛ አቅም ያላቸው ሀገራት ወደ ታሪክ ዳግ ለመግፋት ሙከራ እየተደረገ ነው፣ ደካማ ሀገራት ደግሞ ምንም ጠባቂ የላቸውም ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንም በተመሳሳይ አሜሪካ የምትከተለውን አካሄድ ተችተዋል። ማክሮን ለፈረንሳይ ዲፕሎማቶች በሰጡት መግለጫ አሜሪካ የተመሰረተች ኃያል ሀገር ብትሆንም ቀስ በቀስ ፊቷን ከአጋሮቿ እያዞረችና ከዚህ በፊት ስታራምዳቸው ከነበሩት ዓለም አቀፍ ሕጎች ራሷን እያላቀቀች ነው ብለዋል። ማክሮን አሜሪካ ማዱሮን ከስልጣን ለማስወገድ የተጠቀመችበት ዘዴ እንደማይቀበሉትም ገልጸዋል። በሌላ በኩል ፕሬዚዳንት ትራምፕ ለኒውዮርክ ታይምስ በሰጡት ቃለ ምልልስ እኔ ዓለም አቀፍ ሕግ አያስፈልገኝም ሲሉ ተደምጠዋል። ትራምፕ አክለውም የምመራውም በራሴ ፍርድና በራሴ ሞራሊቲ ነው፣ እኔን ሊያስቆመኝ የሚችለው እሱ ብቻ ነው በማለት እርምጃቸውን ተከላክለዋል። አሜሪካ በቬንዙዌላ የወሰደችውን ወታደራዊ እርምጃ ማዱሮን በዕፅ ዝውውር ወንጀል ለመያዝ የተደረገ የፖሊስ ኦፕሬሽን ነው ስትል ሰኞ ዕለት ፍርድ ቤት የቀረቡት ማዱሮ ግን እኔ የጦር እስረኛ ነኝ በማለት ንጹህነታቸውን ተናግረዋል። ቬንዙዌላ የአሜሪካን ድርጊት የሉዓላዊነት ጥሰት ስትል አውግዘዋለች። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ በዓለም አቀፍ ደረጃ ያላቸውን ስልጣን የሚገታው የራሳቸው የግል ሕሊናና የሞራል እሴት እንጂ ዓለም አቀፍ ሕግ አለመሆኑን ገለጹ። ስለ ስልጣን ገደብ በዓለም አቀፍ ደረጃ ያሉትን ስልጣን የሚገታ ነገር አለ ወይ ተብለው ሲጠየቁ አዎ አንድ ነገር አለ፣ እሱም የራሴ ሞራልና የራሴ አስተሳሰብ ነው፣ እኔ ሊያስቆመኝ የሚችለው ብቸኛው ነገር ይሄ ነው ብለዋል። ስለ ዓለም አቀፍ ሕግ ትራምፕ ሲቀጥሉም ዓለም አቀፍ ሕግ አያስፈልገኝም፣ ሰዎች መጉዳትም አልፈልግም ሲሉ ተደምጠዋል። ሕግን ስለማክበር አስተዳደራቸው ዓለም አቀፍ ሕግን የማክበር ግዴታ አለበት ወይ ስለተባለው ጥያቄ አለብኝ ካሉ በኋላ ነገር ግን ይህ የሚወሰነው ዓለም አቀፍ ሕግን እንዴት ትተረጉመዋለህ በሚለው ላይ ነው የሚል ማብራሪያ ሰጥተዋል። ይህ የትራምፕ ንግግር የወጣው በቅርቡ አሜሪካ በቬንዙዌላ ላይ ከወሰደችው ወታደራዊ እርምጃና ግሪንላንድ የዩናይትድ ስቴትስ ይዞታ ለማድረግ ከምታሳየው ፍላጎት ጋር ተያይዞ ነው። ንግግሩ አሜሪካ ከዓለም አቀፍ ተቋማትና ስምምነቶች ይልቅ የራሷን ብሔራዊ ጥቅምና ጥንካሬ እንደምታስቀድም ማሳያ ተደርጎ ተወስዷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ጊዜ እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።